አንድ ነገር በሆን አራይፒ ብሎ ለመሽቀዳደም አሁን ምን ችግር አለው ብታናግሪው የሚሉ መልእክቶች እያየው ነው። ምንም ያህል ለራሳችን ክብር እንደሌለንና በጣም ብዙ ደፋሪዎች ሴትን አጥቂዎች ሀገራችን ላይ እንዳሉ ለመታዘብ ችያለው ያለችው ተወዳጇ ድምፃዊት ዳግማዊት ፀሐዬ ናት። ሲያመጣው አንዴ ነው እንደሚባለው የሆነባት ዳግማዊት በቅርቡ ከባለቤቷ ጋር በገጠማት ያለመግባባት በርካታ ውጣ ውረዶችን እንድታሳልፍ ያደረጋት ማህበራዊ ሚዲያ ትዳሯ በፍቺ መጠናቀቁን ተከትሎም እውነቱን ከሐሰት እየደባለቁ በሚያቀርቡ ሰዎች ተማራ ተውኝ ልጆቼን ላሳድግበት ስትል መናገሯም ይታወሳል። ይህ ነገር ግን በተጽዕኖ ብቻ ያበቃለት አይመስልም። ዛሬም ማህበራዊ ሚዲያ ያመጣባት ጣጣ ህይወቷን እየረበሸ መሆኑ ተሰምቷል። ከመረበሽ ባለፈም የሚያሰጋ መልእክት በፌስቡክ እና በኢንስታግራም ካላወራሽኝ አግትሻለሁ በማለት እያስፈራራት የሚገኝ ሰው እንዳለ ማሳውቃለች። የግለሰቡን ማንነት የሚገልጽ ፎቶን ጨምሮ የተላኩላትን መልእክቶችም የያዘውን ቅጂ ይፋ አድርጋለች። ጉዳዩንም ወደ ህግ እንደምትወስደው ስትገልጽ ከተመልካች የተሰጣት አሉታዊ ምላሽ ግን እጅጉን እንዳሳዘናትም ገልጻለች። ይህ መረጃ ከተሰማ በኋላም ያስፈራራኛል ያለችው ግለሰብ ያልተጠበቀ ምላሽ ሰጥቷል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ ተወዳጇ ድምፃዊት ስለደረሰባት ዛቻና ማስፈራሪያ እንዲሁም የተጠቀሰው ግለሰብ የሰጠውን ምላሽ እናደርሳችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። ተወዳጇ ድምፃዊት ዳግማዊት ፀሐዬ አንድ ግለሰብ እኔን ለማገት እየዛተ ነው ስትል ተናግራለች። ድምፃዊቷ ትናንት በማህበራዊ ትስስር ገጿ ላይ ለምን አታናግሪኝም በሚል ምክንያት ለማናገር ፍቃደኛ ስላልሆንኩኝ አግትሻለሁ እያለ እያስፈራራኝ ነው ስትል ገልጻ ጉዳዩን ወደ ህግ ወስደዋለሁ፣ ይሁንና ከዛ በፊት አንድ ነገር ቢደርስብኝ እንኳን እወቁልኝ ስትል በማህበራዊ ትስስር ገጿ ላይ ሳውቃለች። ከኢትዮጵያ አይዶል የሙዚቀኞች ውድድር ጀምራ በሙዚቃ ህይወት ውስጥ ስምና ዝናን ያተረፈችው ተወዳጇ ድምፃዊት ዳግማዊት ፀሐዬ እንዲህ አይነት ነገር ዛቻ ብቻ ሳይሆን በተግባርም ሊውል ስለሚችል ለሌሎች ሴቶች ለመማሪያ ይሆን ዘንድ ይህንን ጉዳይ ወደ ህግ ወስደዋለሁ ስትልም ተናግራለች። ድምፃዊት ዳግማዊት ፀሐዬ የተለዋወጡትን የጽሁፍ መልእክት ቅጂ አስደግፋም እንዳሰፈረችው በመጀመሪያ በቀልድ በሚመስል መልኩ መልእክቱን የተለዋወጡ ቢመስልም ኋላ ግን እሷን ስጋት ውስጥ የከተተና ነገሩ የመረረና እንዲሁም ደግሞ ስጋቷን ለሌሎች ለማጋራት ወደ ህግም እንድትወስደው ያስቻላት ምክንያት አግትሻለሁ ይህንንም አደርገዋለሁ አትጠራጠሪ በሚል የጻፈው መልእክት እንደሆነ ካጋራችው መልእክት ለመረዳት ተችሏል። ድምፃዊቷ ይህንን ጉዳይ ወደ ህግ ወስደዋለሁም ብላለች። በተለዋወጡት የጽሁፍ ቅጂ ላይም አድናን ማን ነው ብለሽ የጅማ ሰው ጠይቂ፣ እድሜ ልክሽን ሰው ያላግባብ እንዳትነኪ ደና አድርጌ ያሳይሻለሁ። ይህ ፖስት ይደር ብቻ ላንቺ አይደለም፣ ለስንት ወንድ አልተመለስኩም፣ አልለቅሽም እመኝኝ የሚል መልእክት እንደደረሳት አጋርታ ዳግማዊት ይህን ጽሁፍ ልውውጥ ካደረጉ በኋላ ይህንን ሪፖርት አደርጋለሁ እንዲሁም ደግሞ በማህበራዊ ሚዲያ ላይ አግትሻለሁ ማለትን ይፋ አደርጋለሁ ማለቷን ተከትሎ ይህንን እንዳታደርግ በሚያስጠነቅቅ መልኩ ማንነቱን በመግለጽ እሷን እንደሚያግታትና ስለሚወሰድባትም እርምጃ በመግለጽ የጻፈውን ጭምር በቅጂ መልክ አያይዛ አቅርባለች። ይህንን ከለቀቀች ከሰዓታት በኋላ ግን የደረሷት አስተያየቶችና መልእክቶች እጅግ የሚያሳፍሩና ተገቢ ያልሆኑ እንደሆኑም አጋርታለች። ጉዳዩን ለህዝብ ማሳወቋን ተከትሎም ከተሰጡ አስተያየቶች መካከል እኛ ስንት እየተባልን ስንት ነገር እየተላከልን ነው የምናሳልፈው፣ መልእክቱን ማስወገድ ብቻ በቂ ነው፣ እንደዚህ አይነት አደባባይ አውጥቶ ገመናን ማስጣት ምንድነው የሚሉ አስተያየቶችም ለዳጊ እንደተላኩላት ገልጻለች። መሰል አስተያየቶችም መሰጠታቸውን ተከትሎ ዳጊም እኔ አንድ ነገር በሆን ነፍስ ይማር ከማለት ባለፈ ሌላ ለማታደርጉት ነገር ለምን እንዲህ አይነት አስተያየት ትሰጣላችሁ ብላ መከፋቷን ገልጻ ጉዳዩን ወደ ህግ እንደምትወስደውና ወደ ኋላ እንደማትልም ገልጻለች። በዚህ ጽሁፏ ላይ እኔኮ ግርም የሚለኝ አንድ ነገር በሆን ነፍስ ይማር ብሎ ለመሽቀዳደም አሁን ምን ችግር አለው ብታናግሪው የሚሉ መልእክቶችን እያየው ነው። ምን ያህል ለራሳችን ክብር እንደሌለንና በጣም ብዙ ደፋሪዎች ወይንም ሴት አጥቂዎችን ሀገራችን ላይ እንዳሉ ለመታዘብ ችያለሁ። ለማንኛውም እኔ የልጆች እናት ስለሆንኩ እንጂ ምንም ነገር የማልፈራ ፊት ለፊት የምጋፈጥ የጀግና ልጅ ነኝ።
ከእግዚአብሔር በታች ደግሞ በሕግ አምናለሁ። ለጥንቃቄና ለሌሎች ሴቶች እህቶቼ ጭምር ስል ጉዳዩን ወደ ሕግ ወስደዋለሁ። አካበድሽ ላላችሁኝ ደግሞ ባለመቀደም ስለማምን ስድባችሁ እኔ ጋ ቦታ የለውም። ዛቻ ወደ ተግባር ሲቀየር ደጋግሜ ስላየው ብላ ድምፃዊት ዳግማዊት ፀሐዬ ከሰዓታት በኋላ ይህንን መልእክቷን አስፍራለች። ይህ ዛቻና ማስፈራሪያ ስጋት ውስጥ የከተታት ድምፃዊቷ ጉዳዩን ወደ ሕግ ወስዳ መሰል ድርጊት ለሚፈጽሙ መማሪያ እንዲሆን ማሰቧንም ተናግራለች። ይህም መልእክት ከተጋራ በኋላ የተጠቀሰው ግለሰብ በማህበራዊ ትስስር ገጹ ላይ እኔ ለቀልድ ነው ያልኳት እሷ ዙሩን አከረረችው ሲል መልእክቱን አጋርቷል። አድናን እባላለሁ፣ ባለትዳርና የሴት ልጅ አባት ነኝ። ዳግማዊት ደቡብ አፍሪካ በነበርኩበት ጊዜ ጓደኛዬ ነበረች። የባሏ ቤተሰቦችና የባሏ የድሮ ፍቅረኛ የሚያደርጓትን ጭምር አጫውታይ ነበር። ከዛ ለረጅም ጊዜ ተለያይተን በድጋሚ ጻፍኩላት። ይሄ ዛቻ ከሆነ የኢትዮጵያ ሕዝብ ይፍረደኝ። እኔ ለቀልድ ነው ያልኳት እንጂ ለሌላ ነገር አይደለም። እኔ የምኖረው ኢትዮጵያ ውስጥ አይደለም ሲል ስለ ጉዳዩ ያለውን እውነታ ያሳውቅልኛል ባለው መንገድ በማህበራዊ ትስስር ገጹ ላይ ይህንን ሐሳብ አስፍሯል። እንግዲህ በተለያየ ጊዜ በተለይም ከቅርብ ጊዜያት በኋላ በተደጋጋሚ የእገታ ዜናና መረጃዎችን እየሰማን ባለንበት ሰዓት እንዲህ አይነት ማስፈራሪያዎች ስጋት ውስጥ እንደሚጥሉ የማይካድ እውነት ቢሆንም አንድ ሰው ስጋት ውስጥ ነኝ፣ ማስፈራሪያ እየደረሰኝ ነው ብሎ ሲወጣ አንድም የድረሱልኝ ጥሪ ሲሆን፣ ሌላኛው ደግሞ እንዲህ አይነት ነገር ቢደርስብኝ እማኝ ሁኑኝ፣ የህግ አካላትም ይስሙት በሚል በማህበራዊ ሚዲያ ላይ ሲጋራ የሚሰጡ አሉታዊ አስተያየቶች ሌሎችን ስጋት ውስጥ ያሉ ሰዎችን የሚያሸማቅቅና አደባባይ ወጥተው ጥቃታቸውን እንዳይናገሩ የሚያደርግ በመሆኑ አሉታዊ አስተያየቶች ተገቢ አይደሉም። ለቀረበው ችግር መፍትሄ መሆን ባንችል እንኳን ችግሩን ከማባባስ መቆጠብ መልካም ነውና ካላስፈላጊ አስተያየቶችና መልእክቶች ብንቆጠብ መልካም ነው ማለት እንወዳለን። ውድ የአማርያ ቲቪ ቤተሰቦች ለዛሬ አሰናዳውነውን የድምፃዊ ዳግማዊት ፀሐዬ ዛቻና ማስፈራሪያ እየደረሰብኝ ነው የሚለውን እንዲሁም ግለሰቡ የሰጠውን አስተያየት አያይዘን ያቀረብነውን መሰናዶ በዚያ በቃን። ዳግም በሌላ ወቅታዊና ማህበራዊ ጉዳይ እስክንገናኝ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም።